ቲክቶክ ጓደኞቼ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰዌት በሸሜላ በኋላ ትንሽ ቆይቼ ደግሞ ሲወጣ አሳያቸዋለሁ። ሄለዋ ወላ ሙ ሄለዋ የላ ሕብሩኒ ከልሙኒ አና ህብኩም ኢንሻአላህ ይጥላ ከማን አሳያቸዋለሁ። ሲወጣ አሳያቸዋለሁ። አላህ በሰላም ያገናኛን። ላይክ አርጉልኝ፣ ሰብስክራይብ ላይክ አርጉልኝ፣ ሰብስክራይብ ላይክ አርጉልኝ፣ ሼር አርጉልኝ፣ ፎሎ አርጉኝ፣ ፎሎ አርጉኝ፣ እንዴ ፎሎ አርጉኝ። ወዳቸዋለሁ። እንዴ ሰው በባዶ ሜዳ ነው የሚወደደው። እኔ እኮ ላይክ ስለምታደርጉኝ፣ ሼር ስለምታደርጉልኝ፣ ፎሎ ስለምታደርጉኝ አሁን እኮ እንትን ገብቻለሁ። ላይቭ መግባት ጀምሬ ነበር። ምንም ቲክቶክ ላይቭ እንትን ስለማታደርጉኝ ሼር ስለማታደርጉልኝ መግባት ቀርቼ ነው እንጂ ላይቭ ያስገባኝ ነበር። ወዳቸዋለሁ። ይሄ ሁሉ ለእናንተ ስላረጋችሁ ላይክ ስላረጋችሁልኝ ነው። ፎሎ ስላረጋችሁኝ ነው። ወዳቸዋለሁ። አላህ ከጎናቸው ይሁን። አንድ ጓደኛዬ ለምንድን ነው ፎሎ ማታደርጓት አለቻቸው። አይደለም ተናገሪያ። ላይክ አርጓት ፎዚያ፣ ሰብስክራይብ ሼር አርጉላት ፎዚያ ብላችኋለች። ወዳችኋለሁ። አላህ ከእናንተ ጋር ይሁን። ቻው። እንገናኛለን ሲወጣ ኢንሻአላህ እንገናኛለን። እና ጓደኞቼ እስከሚወጣ ድረስ እንጨዋወት ብዬ ነው። ደህና ናችሁ ወይ? ጤና አፍያ ስራ እንዴት አድርጎ ይዟቸዋል? እና ኢትዮጵያን ስላሳደጋችሁልኝ በጣም አመሰግናለሁ። ከልብ አመሰግናለሁ። እሺ በጣም አላህ ይስጥልን። በተለይ ከትናንት ወዲያ የለቀኩት ቪዲዮ አሽራችሁኛል። ወላሂ ለአዚም አላህ ያስደስታችሁ ኢንሻአላህ ያ ረብ። አላህ ያስደስታችሁ፣ እኔን እንዳስደስታችሁ። እኔ ደግሞ ለኢድ ኬክ ይቆረጣል ብዬ ያልሆንኩት የለም። ያልሆንኩት ሳልጨርስ እንትን ሳልጨርስ ወደ ቪዲዮ እየገባ ማለት ነው ጓደኞቼ። እና ስለዚህ ላይክ አድርጉልኝ። አሁንም ኢትዮጵያ አሁንም አሳድጉልኝ። ተው ኬክ ልቁረስ። እንትን የበላንበት እየበላን ነበረ። ፍጡር የጨረስን ነው ጨርሰናል፣ ግን ወደ ስራ ተመልሰናል። እና እንደዛ ነው ጓደኞቼ። እና ላይክ አድርጉልኝ። አሁንም ሰብስክራይብ አድርጉልኝ። ኢትዮጵያ ላይ ገብታችሁ ፎዚያ ነው የሚለው ፎዚያ ነው የሚለው እና ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። እወዳቸዋለሁ። አላህ ከእናንተ ጋር ይሁን። አላህ ከሁሉም ቦታ ይክፈትላችሁ። መልካም ኢድ አላህ ያርግላችሁ ያ ረቢ። አላህ ይጠብቃችሁ። አላህ ኸይሩን ይምረጥላችሁ ኢንሻአላህ ያ ረቢ። አላህ ከጎናችሁ ይሁን። እወዳቸዋለሁ። ሰብስክራይብ አድርጉልኝ። ኢትዮጵያ ያሳድጉልኝ። እሺ ጓደኞቼ ኢንሻአላህ አሁን በሸሜላ እስከሚወጣ ድረስ እንወያይ ብዬ ነው። የወንድሜም ደግሞ ጥሩ ሜሴጅ ልካችሁ ጽፋችሁልኛል። አመሰግናለሁ። ኢንሻአላህ አላህ ይስጠውና ደግሞ አላህ ዘር ይስጠውና እንገናኝ ጓደኞቼ እላችኋለሁ። እሺ አላህ ይርግዛችሁን ይክፈላችሁ። በጣም ወላሂ እውነቴን ነው የምላችሁ። ወላሂ ልጅ ማጣት በጣም ያስጠላ ነገር ነው። በጣም ወላሂ በጣም ነው የሚያሳዝነው። ግን አላህ ሁሉም ነገር በእጁ ነው። ኢንሻአላህ ይሰጣቸዋል ብዬ ተስፋ አደርጋለሁ። ዱዓም አደርጋለሁ። ሴት ልጅ ነኝ። ኢንሻአላህ እምቢ አይለኝም። እሺ ልፋተኛ ነኝ። አረብ ሀገር እየሰራሁበት እንደዚህ በዚህ ሙቀት በዚህ ብርድ የተፈራረቀብኝ የሰራሁት ብር ኢንሻአላህ አሁንም ሐኪም ቤት ይብላው። ዱአ አርጉልኝ። አላህ በሊላሂ ብሎ ይስጣቸው ኢንሻአላህ ጓደኞቼ። እና አላህ ይስጥልን። እናንተም ሄር ገዛችሁን አላህ ይክፈላችሁ። ቲክቶክ ላይ ያለቀዋለሁ ብዬ ነበር። خلاص ዩቲዩብ ላይ ነው የምለቀው። ዩቲዩብ ላይ ሰብስክራይብ አርጉልኝ። እሺ ስወዳችሁ አሁንም ኬክ ልቁረጥ። እሺ ኬክ ልቁረስ። ተው እንደሰው። እሺ አሁንም አስደስታችሁኛል ወላሂ። እና አላህ ከእናንተ ጋር ይሁን። በሸሜላ እስኪወጣ ብዬ ነው። አላህ ከጎናቸው ይሁን። እወዳቸዋለሁ። አላህ የርገዛችሁን ይክፈላችሁ። በዱዓ ትርሱኝ። ወንድሜ ወልዶ ኢንሻአላህ ለደስታ እንዳበስራችሁ አላህ ያድርገው እላችኋለሁ። አላህ ከእናንተ ጋር ይሁን። የወጣንበት ዓላማ አላህ ያስተካክልልን። አላህ ኸይራችን ይምረጥልን። ወጥቶ ከመቅረት አላህ ይጠብቀን። እንደገናም ደግሞ ጓደኞቼ ወላሂ ነው የምላችሁ አሁን ይሄ የሌላ ኑር ሰቦ ማለት ነው። ምሳሌ አሁን እኛ 10 አመት ሰርተን በጣም ነው የምናዝነው። በጣም ለምን ይሄ ሁሉ አመት ሰራው ብሬት ሄደ፣ ለምን ምን አረኩበት፣ ምን በላው እንላለን። ግን አስቡት እስር ቤት 13 አመት ከባድ ነገር ነው። ከባድ የእንደዚህም አይነት ነገር አለው ብሎ ማሰብ
ያስይዛል ማለት ነው። ያኔ እንደዚህም አይነት ነገር አለ ወይ ለአላህ እንድንልም ያስደርጋል። እሺ ጓደኞቼ እንደዛ አስቡ። የወጣንበት ቀን ይሄ ሁሉ አመት ሰርቼ ምን አደረኩኝ? ይሄ ሁሉ ቀን ሰርቼ ምን ሆንኩኝ? ምን ነው ብሬ ማን በላው? ለምን እንደዚህ ሆነብኝ ብለንም እንዳንል ማለት ነው። ይኸውላችሁ እስር ቤትም እንደዚህ አደጋ አለ። እሺ እሷም አላህ በሰላም ያስፈታትና ከቤተሰቦቹ አላህ አምጥቶ ይጨምራት። አሟታል የተባለው ማፊያ ትሁን ኢንሻአላህ ኸይሯን አላህ ይምረጥላት። ወላሂ ለአዚም አሁን ድረስ የታሰርኩት ለካ ለአጅር ነው ወይ ለካ ለዚህ ነው ወይ ብላ የምትደሰትበት ሰዓት መጥታ በቤተሰቦቿ ጨምራ ማለት ነው ያሰማን። ለዚህ ነው ወይ ይሄ ሁሉ ጭንቀት ያየሁት ይሄ ሁሉ ችግር ያየሁት ምትልበት ወቅት አላህ ያምጣው። እናንተም ይሄ የተረባረባችሁላት ሁላ አላህ አጅራችሁን ይክፈላችሁ። ወላሂ አላህ አጅራችሁን ይክፈላችሁ። አላህ የርገዛችሁን ይክፈላችሁ። ከአላህ አግኙት። የሷ ግን ሙስሊም ብቻ አይደለም፣ ሙስሊሙም ክርስቲያኑም ሁሉም ነው የተረባረበላት እና አላህ አጅራችሁን ከአላህ አግኙት እላቸዋለሁ። እንዴ እህቶቼ እኔ ግን እንትን ብዬ በሸሜላ ለማሳየት ብዬ ገብቼ ነበር፣ በዛው ወሰደኝ እላቸዋለሁ ጓደኞቼ። ለእኔም ዱዓ ያስፈልገኛል። እሺ አላህ ከጎናችሁ ይሁን። ዱዓ ያስፈልገኛል ስላችሁ ለራሴ አይደለም፣ ለራሴ ችግር የለውም። አሁን ዋና ለወንድሜ ነው። እሺ አላህ ዘር ይስጣቸውና አላህ ልጅ ይስጣቸውና እኔም በቪዲዮ እንዳሳያችሁ አላህ ያድርገው። አሁን ወደ በሸሜላችን እና ጓደኞቼ ይሄ ይመስላል። ይሄ ነው የመሰለው እና እንዴት ነው? ወይኔ በሰፊው አላስገባችሁም። ይሄው አልገባላቸውም፣ ይቅርታ። ይኸው ቆንጆ ነው አይደለም? አንድ ጓደኛዬ ደግሞ ይኸው ሳንድዊች እየሰራች ነው። እኔ ይኸው እና ዩቲዩብ ላይ ነው የሚለቀቀው። ሰብስክራይብ በስርዓቱ እንፈልጋለን።